ኢየሱስ ክርስቶስ የለበሰው ስጋ እንደኛ እንደ ሰዎች አይነት ስጋ አይደለም፣ የኛን የሚመስል አይደለም፣ የተለየ ነው የሚል አስተምሮ አለ። የኦንሊ ጂሰስ አስተምሮ ነው እና ይሄ አስተምሮ የሚለው የኢየሱስ ስጋ ሰማያዊ ነው። ሰማያዊ ስጋ በመባል የሚጠራ አስተምሮ ነው። ሰማያዊ ስጋ ነው። ኢየሱስ ክርስቶስ እንደኛ አይነት ስጋ አልለበሰም። የተለየ ስጋ ነው የለበሰው እና ኢየሱስ ክርስቶስ ከመሞቱ በፊትና ከሞት ከተነሳ በኋላ ያለው ስጋ ተመሳሳይ ነው አይነት እና አሁን በአብ ቀኝ ያለው ኢየሱስ ክርስቶስ ክቡሩን ስጋ ለብሶ እንደተቀመጠ መጽሐፍ ቅዱስ ያስተምረናል እና እኛም እንደሱ አይነት ክቡሩን ስጋ እንደምንለብስ እንደሚቀየር የኛንም ስጋ የሱን ክቡሩን ስጋ እንዲመስል እንደሚቀየር ይነግረናልና ግን ይሄኛው አስተምሮ የሚለው ምንድነው? በምድር እያለም በቃ ተመሳሳይ ስጋ ነው፣ ክቡሩን ስጋ ነው የለበሰው። እንደኛ አይነት ስጋ አይደለም፣ እንደ ሰው ልጆች አይነት ስጋ አይደለም። የሰው ዘር የለበትም ኢየሱስ ክርስቶስ፣ የሰው ዘር የለበትም። ከአዳም የመጣ ላይን የለውም አይነት የሚል ነው። ስጋው የተለየ ነው የሚል አስተምህሮ ነው ያለው። ስለዚህ ይሄ አስተምሮ ወዴት ነው የሚወስደው? አንደኛ እንደኛ አይነት ስጋ አልለበሰም ከተባለ ሰው አይደለም ነው ባጭሩ። ምክንያቱም እኛ ሰው ለመባል ማሟላት ካለብን ነገሮች አንዱ ስጋችን ነው። ሁላችንንም ሰው ያስባለን ነገር አንደኛው መስፈርት ስጋችን ነው። ሼር ያደረግነው ነገር አለ፣ ስጋ አለ እና ሰውን ሰው የሚያስብሉ ነገሮች መሃል ነው። ስለዚህ ኢየሱስ ክርስቶስ ስጋን አልለበሰም ማለት ሰው አይደለም ማለት ነው ባጭሩ። እንደኛ ሰው አይደለም። የኛን አይነት ሰው ለመባል የኛን አይነት ስጋ የግድ መልበስ ይጠበቅበታል። የኛን አይነት ስጋ ካልለበሰ የተለየ ነገር አለው ነው፣ ለየት ያለ ስጋ ነው የለበሰው። ስለዚህ ሰው መሳይ ፍጥረት እንጂ ሰው ነው ማለት አንችልም። የሰው ዘር የለበትምና ሼር አላደረገምና። ነገር ግን መጽሐፍ ቅዱስ እንደዛ ያስተምረናል ወይ የሚለውን ደግሞ ስናይ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ይሄ ኢየሱስ ክርስቶስ ሰው መሆኑን በግልጽ የሚያሳይ በማያሻማ መንገድ የማያሳይ ስጋና ደም ልጆቹ ምን ስለሆኑ በስጋና በደም ስለሚካፈሉ ልጆቹ በስጋና በደም ስለሚካፈሉ እና ይሄ 1954ቱ ትርጉም ነው። ይሄንን ምን ብለው ይተረጉሙታል እነሱ? ልጆቹ ነው የሚለው እዚህ ጋር ልጆቹን ብቻ ነው እየጠራ ያለው፣ ሌላውን የዓለም ሕዝብ አልጠራም። ስለዚህ ልጆቹና ኢየሱስ ስለሚካፈሉት ስጋና ደም ነው የሚያወራው ብለው ወዴት ይወስዱታል? አተረጓጎሙን ክቡሩን ስጋ ለመጥቀስ ነው። ልጆቹ እንግዲህ ምን ለብሰው ክቡሩ ስጋ አለ አይደል? ያንን ለማሳየት ነው። ስለዚህ ኢየሱስ ክርስቶስ ክቡሩን ስጋ ነው የለበሰው፣ ልጆቹም የሚለብሱት ያንን ነው ከሚል አንጻር ነው። ነገር ግን እዚህ ጋር የሚለው ክፍሉ ልጆቹ በስጋና በደም ስለሚካፈሉ ሲል ገና ወደፊት ስለሚለብሱት ሳይሆን ኦልሬዲ አሁን ስላላቸው ስጋና ደም ነው እና ትንሽ አማርኛዋ አሻሚ ልትሆን ትችላለች። ስለሚካፈሉ ፊውቸርን የሚያሳይ ሊመስል ይችላል። ነገር ግን ፊውቸርንም ግዴታ የሚያሳይ አይነት አይደለም። አሁን እንደዚህ አይነት መጽሐፍ ቅዱስን ስናነብ አንዳንድ ጥቅሶች እንደዚህ የሚያሻሙ አይነት ከሆኑ በአማርኛው ወዴት ነው የምንሄደው? ወደ እንግሊዘኛው ቨርዥኖች፣ በአማርኛም ሆኖ ወደ ተለያዩ ቨርዥኖች ትክክለኛውን የክፍሉን ትርጉም ለመረዳት። የእንግሊዘኛውን ስናነብ አጥጋቢ ካልሆነ ደግሞ ኦሪጂናል ወደ ግሪኩ ነው የምንሄደው። መጀመሪያ ወደ ተጻፈው ቋንቋ ወደ ግሪኩ ሄደን ትራንስሌት እያደረግን ማንበብ፣ ግሪኩን የምናውቅ ከሆነ ደግሞ ግሪኩን በደንብ ማንበብ ነው እና ይሄንን ቁጥር በእንግሊዘኛው NIV ላይ ስናነብ since the children have flesh and blood ነው የሚለው። ልጆቹ ስጋና ደም ስላላቸው since the children have flesh and blood he too shared in their humanity እሱም ያንን ሰውነት ሼር አደረገ። ምን? ልጆቹ ያላቸውን ያንን ፍሌሽ ኤንድ ብለድ ሼር አደረገ። ልጆቹ ያላቸውን ስጋና ደም ሼር አደረገ። ልብ በሉ፣ መጀመሪያ ያላቸው እነማን ናቸው? ልጆቹ የተባሉት ሰዎች ናቸው። ልጆቹ የተባሉት በኢየሱስ ክርስቶስ ያመኑትን ነው የሚያሳየው።
ግን ስቲል ምንድናቸው? ሰዎች ናቸው። ምን አላቸው? ስጋና ደም አላቸው። አሁን ያለን ስጋና ደም የትኛው ነው? ክቡሩ ነው እንዴ? ካመንም በኋላ ያለን ስጋና ደም ክቡሩ አይደለም። ክቡሩን ስጋና ደም ገና በተስፋ የምንጠባበቅ የምንለብስ እንጂ ለብሰን ያለን አይደለም። በእምነት ስለለበሱት ነው የሚልም አተረጓጎም ያመጣሉ እና በእምነትም አልለበስንም ክቡሩን ስጋና ደም፣ ገና ነው የምንለብሰው። ተስፋ ነው የተሰጠን መጽሐፍ ቅዱስ ላይ ይለብሳሉ፣ ይከብራሉ እያለ ስለምንለብሰው ነው የሚያሳየው። ግን እዚህ ጋር የሚለው ልጆቹ ስጋና ደም ስላላቸው እንግዲህ የኦንሊ ጂሰስ አስተምሮ የኢየሱስ ስጋና ደም ወይንም ኢየሱስ የለበሰው ስጋ እንደኛ አይደለም ያሉበት ምክንያት የኛን አይነት ስጋና ደም ከለበሰ ሊያድን አይችልም ከሚል ስጋት ነው። የኛን አይነት እንደኛ አይነት ስጋና ደም ከሆነ አያድንም። የኛ ስጋ እንደኛ አይነት ስጋ ኢየሱስ ከለበሰ ማዳን አይችልም፣ ማያድን ነው ብለው ስለፈሩ ነው። ነገር ግን መጽሐፍ ቅዱስ የሚነግረን ለማዳን የግድ የኛን አይነት ስጋና ደም መልበስ አለበት። ይሄው እዚህ ጋር he too shared in their humanity so that by his days he might break the power of him who holds the power of days። አያችሁ፣ ሰይጣንን በእነሱ ላይ ስልጣን ያለውን ሰይጣን፣ በሞት ላይ ስልጣን ያለውን ሰይጣንን፣ በባርነት የታሰሩትን ነፃ እንዲያወጣ ነው ይህንንም መልበስ ያስፈለገው። ምክንያቱም መሞት ስላለበት፣ የሚሞተው ደግሞ እንደነሱ ሰው ሲሆን ነው የሚል አተረጓጎም ነው ያለው። and free those who all their lives were held in slavery by their fear of death እያለ ያወራል። NLT የሚል ትርጉም ደግሞ ስናነብ because God's children are human beings፣ የእግዚአብሔር ልጆች ምን ስለሆኑ? human beings ስለሆኑ made of flesh and blood፣ ከስጋና ከደም የተሰሩ የሰው ልጆች ስለሆኑ። እነማን? የእግዚአብሔር ልጆች። አሁን በኢየሱስ በማመን የእግዚአብሔር ልጆች የተባሉት የሰው ልጆች ስለሆኑ፣ ከስጋና ከደም የተሰሩ የሰው ልጆች ስለሆኑ the son also became flesh and blood፣ ልጁ ምን ሆነ? ስጋና ደም ሆነ። the son also became flesh and blood፣ ልጁ የሚለው ኢየሱስ ክርስቶስ። ኢየሱስ ክርስቶስም ምን ሆነ? flesh and blood ሆነ። ለምን? for only as a human being could he die፣ ሰው ከሆነ ብቻ ነው መሞት የሚችለው። and only by dying could he break the power of the devil፣ የሰይጣንን ኃይል የሰይጣንን ስልጣን ብሬክ ማድረግ የሚችለው ደግሞ ከሞተ ብቻ ነው። who had the power of death፣ በሞት ላይ ስልጣን ያለውን ሰይጣንን ብሬክ ማድረግ የሚችለው፣ የሰይጣንን ስልጣን ብሬክ ማድረግ የሚችለው ምን ሲሆን ነው? ከሞተ ብቻ ነው። only in this way could he set free all who have lived their lives as slaves to fear of dying። በዚህ መንገድ ብቻ ነው የሞት ፍርሃት ባርነት ውስጥ ያሉትን ነፃ ማውጣት የሚችለው ይላል። ሌላው NASB የሚል ትርጉም አለ። እሱም therefore since the children share in flesh and blood፣ ልጆቹ በስጋና በደም ስለሚካፈሉ ሼር ስላደረጉ ማለት ነው። እዚህ ጋር በ1954 ልጆቹ በስጋና በደም ስለሚካፈሉ ማለት ሼር ስላደረጉ፣ በምንና በምን? በስጋና በደም ሼር ስላደረጉ so he himself likewise also partook of the same የሆነውን ነገር እሱም ፓርቶክ አደረገ፣ ሼር አደረገ። the same የሆነውን ነገር ነው። ልጆቹ የለበሱትን ስጋና ደም ራሱን ነው ሼር ያደረገው። so that through days he might destroy፣ ከዛ ምክንያቱም ለምን እንደሆነ አብራርቼላችኋለሁ። እና ይሄ ነው ኦሬዲ ልጆቹ ስጋና ደም ስላላቸው ሼር ስላደረጉ። ይሄንን አዲሱ መደበኛ ትርጉም አለ በአማርኛውም ስናይ ልጆቹ በስጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ። ልጆቹ በስጋና በደም እንደሚካፈሉ፣ ስጋና ደም ስላላቸው፣ ስጋና ደም ሼር ስላደረጉ እርሱ ምን አደረገ? ያንን ስጋና ደም ተካፈለ። የተካፈለበትን ምክንያት ደግሞ ይኸውም በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል እንዲደመስስ ነው። በሞት ነው ዲያብሎስ የሚደመሰሰው። መጥቶ መሞት አለበት ኢየሱስ ክርስቶስ በሞቱ ኃይል እንዲደመስስ ነው። እንዲሁም በሕይወት ዘመናቸው ሁሉ በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣ ነው ይላል። ያው ቃልን ደግሞ ስናነብ የእግዚአብሔር ልጆች ተብለን የምንጠራ እኛ
ተፈጥሮአችን ከስጋና ከደም እንደሆነ ሁሉ ተፈጥሮአችን ምንድነው? የእግዚአብሔር ልጆች ተብለናል። እኔ የእግዚአብሔር ልጅ ነኝ በኢየሱስ ክርስቶስ በማመኔ። ተፈጥሮዬ ከምንድነው? ከስጋና ከደም ነው። የአዳም ዘርን ነው ያስኩት ከስጋና ከደም እንደሆነ ሁሉ ኢየሱስም የሞት ባለቤት የሆነውን የዲያብሎስን ስልጣን በመስቀሉ ይሽር ዘንድ እንደኛ ሰው ሆነ። እንደኛ እኔ እንደለበስኩት አይነት ስጋና ደም ነው የለበሰው ያንን ይሽር ዘንድ እና የነሱ ፍርሃት ምንድነው? ሰው ከሆነ እንደኛ አይነት ስጋና ደም ከለበሰ ላያድነን ይችላል። መጽሐፍ ቅዱስ ግን የሚነግረን የግድ እንደኛ ስጋና ደም መልበስ እንዳለበት ነው። አያድነንም የምንለው ኃጢአት ቢኖርበት ነበር። ነገር ግን መጽሐፍ ቅዱስ የሚነግረን ከኃጢአት በስተቀር በሁሉ እንደተፈተነ እንደኛ እንደ ሰዎች ይነግረናል። ስለዚህ ኃጢአት የለበትም። ኃጢአት ስለሌለበትም ነው ማዳን የሚችለው እንጂ ሰው ስላልሆነ አይደለም ማዳን የሚችለው። ለማዳን የግዴታ ሰው መሆን አለበት። ሰው ካልሆነ ሲጀመር አያድነንም። በእኛ ላይ ስልጣን ያለውን ዲያብሎስን በእኛ ላይ ባሪያ ሆኖ የገዛንን ሞትን መሻር የቻለው እንደኛ ሰው ስለሆነ ብቻ ነው እና ቀጥሎ ያለው ክፍል ደግሞ ያንን የበለጠ ያጸናልናል ማለት ነው። ቁጥር 16ን ስናይ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ይላል። የአብርሃምን ዘር በአዲሱ መደበኛ ትርጉም ስናይ ይሄ የያዘው ሲል የአብርሃም ጂን አለበት ከሚለው ምናምን ወይንም የአብርሃም ጄኔቲክ ማቴሪያል አለበት ከሚለው ነገር አንጻር ሳይሆን እርሱ የመጣው መላእክትን ለመርዳት ሳይሆን የአብርሃምን ዘር ለመርዳት ነው። ሄልፕ ለማድረግ ነው እሱ የመጣው። ኢየሱስ ክርስቶስ የመጣው መላእክትን ሄልፕ ለማድረግ አይደለም፣ መላእክትን ለማዳን አይደለም ነው ባጭሩ። ገና ደካሞች ሳለን ይላል አይደል ሮሜ ላይ። እና መላእክትን ሄልፕ ለማድረግ ሳይሆን የአብርሃምን ዘር ወይንም የሰው ልጆችን ሄልፕ ለማድረግ ነው፣ ለማገዝ ለመርዳት ነው የመጣው። ስለዚህ በሁሉም ነገር ወንድሞቹን መምሰል ተገባው። የመጣው የአብርሃምን ዘር ሄልፕ ለማድረግ እስከሆነ ድረስ በሁሉም ነገር ወንድሞችን መምሰል ተገባው። ወንድሞቹን እነዛን ሰዎች በሁሉ ነገር ነው የመሰለው። በሁሉ ነገር እንደነሱ አይነት ስጋና ደም በመልበስ ነው እነሱን የመሰለው ነው። ይህንም ያደረገው መሐሪና ታማኝ ሊቀ ካህናት ሆኖ እግዚአብሔርን ለማገልገልና ለሕዝቡ የኃጢአትን ስርየት ለማስገኘት ነው። ይሄንን ያደረገው ይህንን ወንድሞቹን የመሰለው የኃጢአት ስርየት ለማስገኘት ነው። ወንድሞችን ካልመሰለ ማስገኘት አይችልም። ባጭሩ የኃጢአት ስርየት ማስገኘት አይችልም፣ ማዳን አይችልም። ስጋውና ደሙ እንደኛ አይነት ካልሆነ ሊያድነን አይችልም። እሺ በኤንአይቪ ላንብበው 16 for surely it is not angels he helps but Abraham's descendants ኤንጅሎችን አይደለም ሄልፕ የሚያደርገው የአብርሃም ዲሴንዳንቶችን ዘሮችን ነው። for this reason he had to be made like them fully human in every way በዚህ ምክንያት fully human in every way በሙሉ ነገር በእያንዳንዱ መንገድ fully human መሆን ተገባው። ምን ለማድረግ? in order that he might become a merciful and a faithful high priest in service to God and that he might make atonement for the sins of the people የኃጢአት ስርየትን እንዲያስገኝ። ሌላኛውን ኤንኤልቲን እናንብብ እስኪ 16 we also know that the son did not come to help angels ልጁ የመጣው ኤንጅሎችን ሄልፕ ለማድረግ አይደለም። he came to help the descendants of Abraham የአብርሃምን ዲሴንዳንቶች ሄልፕ ለማድረግ ነው፣ ለማገዝ ነው። therefore it was necessary for him to be made in every respect like us እንደኛ በእያንዳንዱ ሪስፔክት እኛም መምሰል ግዴታ ነው፣ መምሰል አለበት፣ necessary ነው። ለምን? his brothers and sisters መምሰል አለበት። ለምን? so that he could be our merciful and faithful high priest before God then he could offer a sacrifice that would take away the sins of the people የኃጢአት ስርየትን ለማስገኘት እና መጽሐፍ ቅዱስ የሚለን ይሄንን ነው። በእያንዳንዱ አስፔክት እኛም መምሰል ተገብቶታል። የለበሰው የኛን የሚመስል የስጋና ደም ነው። እኛ የተካፈልነውን ነው መጥቶ ሼር ያደረገው ነው።
ነገር ግን በኦንሊ ጂሰሶች አተረጓጎም መሰረት ስንሄድ ምንድነው የሚያስቡት? እሱ ክቡሩን ስጋና ደም ለብሶ መጥቷል። እዚህ ጋር የተጠቀሱት ልጆቹ ናቸው። ስለዚህ ልጆቹ ስለሚካፈሉት ስጋና ደም ነው እያወራ ያለው የሚል ነው። ይሄ ስህተት የሚሆንበት አንደኛው ነገር ገና ወደፊት ስለምንካፈለው ስጋና ደም ሳይሆን ልጆቹ ብሎ ጠቅሶ እያወራ ያለው ልጆቹ ኦልሬዲ ስለተካፈሉት ስጋና ደም ነው። ልጆቹ ስጋና ደም አላቸው። ስላላቸው እሱም ያንን ስጋና ደም መጥቶ ለበሰ፣ ያንን ስጋና ደም ሼር አደረገ ነው የሚለው። ሁለተኛው እናንተ ኦንሊ ጂሰስ በሚሉት እንኳን ብንሄድ ኦንሊ ጂሰሶች በሚሉት በእነሱ አተረጓጎም ሄድን እንበል። ሄደን ክፍሉን ስናነብ ትክክል አይመጣም። እነሱ ምንድነው ኢየሱስ ክቡሩን ስጋና ደም ለብሶ መጣ፣ ከዛ ምንድነው አካፈለ ነው ሼር አደረገ ነው መባል ያለበት እንጂ ተካፈለ መባል የለበትም። ለምን? የምትካፈለው ያለን ነገር ነው። ኢየሱስ ክርስቶስ ክቡሩን ስጋና ደም ለብሶ ሲመጣ ሌላ የለበሰ የለም አይደል? ስለዚህ ያንን ስጋና ደም ለብሶ መጥቶ ለልጆቹ አካፈለ ነው። ገና ነዋ ይዞ እየመጣ ያለው። ግን እዚህ ጋር እያለ ያለው ተካፈለ ነው። ተካፈለ ማለት ኦልሬዲ መጀመሪያ የነበረ ነገር ነበር፣ ልጆቹ የለበሱት ነበር። ስለዚህ አካፈለ እንጂ ተካፈለ አይሆንም። በእነሱ በምናነብበት ጊዜ መጀመሪያ የለበሰው ክቡሩን ስጋና ደም ኢየሱስ ነው። ከዛ ለልጆቹ አምጥቶ ሼር አደረገላቸው። ግን እዚህ ክፍል ላይ የሚለው እሱ ራሱ ያንን ሼር አደረገ። መጀመሪያ የለበሱት ልጆቹ ናቸው እንጂ እሱ ለብሶ መጥቶ ያካፈለው አይደለም። ስለዚህ በግልጽ ይሄ የሚነግረን ኢየሱስ ክርስቶስ እንደኛ ሰው እንደሆነ፣ ከማርያም ስጋና ደምን እንደነሳ ሰው እንደሆነ፣ የዘር ሐረግ እንዳለው በግልጽ ማየት እንችላለን። የለበሰው ስጋና ደም የኛን አይነት እንደሆነ፣ ያም ግዴታ እኛን ለማዳን ግዴታ የሆነ የምርጫ ጉዳይ የኛን አይነት ስጋ ከለበሰ አያድንም የሚባል እኛ የምናዝንለት ነገር ሳይሆን ግዴታ መልበስ ያለበት ነገር እንደሆነ ነው መረዳት የምንችለው። መጽሐፉ የሚለን ይህንን ነው።